ሁሉንም ነገር ጠይቃት። እኔ ምን ችግር የለውም። ከዛም በኋላ በቃ የምትናገሩን ትሰማለህ ጋሼ። በአካል እንሂድና ያለውን ነገር በሙሉ እንጠይቃት ከፈለክ፣ እኔን ካላመንከኝ ማለት ነው። የምትለውን ነገር ትሰማለህ ከዛም በኋላ። እሺ በለን ጋሼ እንሂድ። እሱም እዚህ ሆኖ በቃ እንደዚህ ከሚጨናነቅብን እኔ ግዴ በቃ ላይ ጋሼ እኔ አንተን ማድከም ፈልጌ አይደለም። ለአንዴና ለመጨረሻ ጋሼ ግዴ ግን እኔ ከአንተ ጋር ነኝ። በቃ አሁን እኔ ድርድሬ ከአንተ ጋር ብቻ ነው፣ ከማንም ሰው ጋር አይደለም። እኔ እግዚአብሔርን ከአንተ ጋር ነው ድርድሬ። ያው ምንም ነገር እሺ ብያለሁ። እና እናንተ ትዳር የሆነ ቀለል አድርጋችሁ አይታችሁ ስራ ሳየው ጊዜ ውስጣችሁ ሳየው ትዳር እንደ ቀላል ነገር ዘው ብላችሁ ነው የገባችሁበት። ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው እኮ ነፍስ አለው እንዴ! ትዳር ነፍስ አለው፣ ህይወት አለው። ትዳር ሲበተን ህይወት ራሷ መስቀልቅል ነው የምትለው። በቃ ትመሰቃቀላለህ። በቃ ትዳር ባክቲዝ ነው የሚሻለው። ብዙ ነገር ይጠይቃል ትዳር። ዝም ብለን እንዳገኘን ከሌን ወድጃታለሁና ትዳር መያዝ አለብኝ ወይም ማግባት አለብኝ የምንለው ዝም ብለን የሆነ ብቻ ዝም ብለን ጥልቅ የምንልበት አይደለም። በነገራችን ላይ ትዳር ክቡር ነው። ትዳር ራሱን የቻለ መጽዋዕትነት ይፈልጋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ይበል። ላይክ ሰብስክራይብ እያደረጋችሁ አበረታቱ ውድ ቤተሰቦች። ዛሬ እንግዲህ አብርሽ እና በሩታ ነው የመጣሁት። እንዳያችሁት ሩታ ስለታመመ አብርሽ ለመሄድ እንትን ብሎ ከቤተሰብ ሳያየው ያው ጓደኛው መልሶት እንግዲህ አባቱን ይዞ አዲስ አበባ ለመሄድ እንትን እያሉ ነው። ፋዘሩ የእሱን ትዳር ለማዳን ወይንም ሩታ ጋሽዬ ቢሄዱ እንደምትሰማ እርግጠኛ ነኝ። ግን ባለፈው ሄደው እንደዛ አስታርቀዋቸው ሁለተኛ በውስጣቸው እንትን ላይሉ ሁለተኛ ደግሞ የባለፈው ጊዜ እህታቸው ራሱ ትልቋ እህታቸው በመካከላቸው ሰው እንዳያስገቡ ችግር ካለባቸው ሶሻል ሚዲያ ላይ ሳይሆን በውስጥ ሊፈቱ ምናምን ተነጋግረዋል። ግን በዚህ ሰምታችሁ በዚህ ታፈሰሳችሁት ምንም ፋይዳ የለው እና ምልላችሁ ነው። መጀመሪያ ግን ትዳርን መያዛችሁ ገና ወደፊትም ለማግባት እያሰባችሁ ፍቅረኛም ለመያዝ ያሰባችሁ ያው ከፍቅረኛ ጀምሮ ነው ወደ ትዳር የሚገባው ማለት ነው። ይሄ ጋሼ ያለውን ነገር በጣም ጠቃሚ ነው፣ ለሴትም ሆነ ለወንድ ማለት ነው። አዳምጡት፣ የምሬን ነው ብላችሁ እና ምን አለ መሰላችሁ ትዳር ራሱን የቻለ ነው። በተለይ ወጠጤ እንደሆንን ስናገባና በስለን አንዳንዴ እኮ ታውቃላችሁ ሴት ልጅ ማግባት ያለባት ወይንም ወንድ ወይ ከእሱ በሰል ያለ ወይ እሷ በሰል ያለች ይባላል። ሁለታችንም ግን እሱም እኔም ወጣጤ ከሆነ ዋጋ የለው ነው። ገባችሁ አይደለም? የሆነ በልክ የምንይዘው ነገር በልክ የተያዘ ደግሞ ትዳራችን ያው እንደምታዩት ነው የናብረሽን ማለት ነው። እና ለሁሉም ዩቲዩበሮች ጋሽ ያስተላለፈው መልእክት 100% ማለት ነው 100% ይጠቅማል፣ ጠቃሚ ነው ማለት ነው ለሁሉም፣ ለነ ሀይሚም ለነ ብሩኬም። ምክንያቱም ሀይሚና ብሩኬም ከፍቅር ተነስተው ነው ወደ ትዳር የሚገቡት ብዬ ነው። እና እውነት ነው ጋሽ ያለው ትዳር ብዙ ነገር የሴት ጓደኛ እንደፈለገ ወጥቶ መግባት የለም፣ የፈለገውን በራሱ ማድረግ አይችልም። በቃ ሁሉን ነገር ሚስቱ ወይንም ባሏ ማወቅ አለበት። የሚውልበትን፣ የምትውለበትን፣ የሚያደርገውን፣ የምታደርገውን ማወቅ አለበት። ብዙ ነገር ይጠይቃል እንጂ ገና ለገና ሶሻል ሚዲያ ታዋቂ ነኝ። በቀደም ባለፈው ታውቃላችሁ ሩታ እኮ ጥራለች ለመመለስ። በነገራችን ላይ ሩታ ጥራለች። ምን አንድነው ያላት 1 አመት ሙሉ አባብልሃለሁ እንደዚህ አይነት ነገር የማታስተካከል ከሆነ ስትለው ማለት ነው ሰው ነኝ ይሳሳታሉ። አንተ ህፃን ልጅ ነህ፣ ጣትክን ትጠባለህ፣ ጡት ትጠባለህ። አብርሽ ነው አሁን ህፃን ልጅ አይደለም። በነገራችን ላይ አንገትክን እንደዚህ እያቀረቀርክ ለትዳርህን ከአባትህ መማር ትችላለህ። አባታችሁ በጣም ጨዋ ናቸው። ለሰው የሚያዝኑ በጣም ክብር ያለ አባት ነው ያለ ቤተሰቦች ነው ያሏቸው። እና ትዳር ገና ታዋቂ ነህ ብለህ እዛም እዚህም ስለረገክ አይደለም። ሴት ነው። እኔ ሩታን የመሰለ ሴት ታገኛለህ ብዬ አላስብም።
ከሩታ ጋር ከተለያየ ደግሞ በጣም ህይወት እኩላ ነው መስቀልቅል የሚለው ማለት ነው። ማለቴ ሶሻል ሚዲያ ታዋቂ የምትሆን ነገ ትወርቃለህ። ሶሻል ሚዲያ ታዋቂ የምትሆን እንደውም ታዋቂ አለመሆን ይሻላል። በተለይ ትዳርክን የሚነካ ነገር ትዳራችሁን የሚነካ ነገር አታድርጉ። ህይወታችሁን የሚነካ ነገር አታድርጉ። ትዳር ተያዛችሁ በኋላ ትዳራችሁን ምስቅልቅል ከወጣ በኋላ ከዛ በኋላ መውጫ መውረጃው መግቢያ እስከሚጠፋችሁ ድረስ አትድረሱ። ምን ሴት ነው በቃ ትዳር አላችሁ። ጓደኛችሁም ሚስታችሁም እህታችሁ ሁሉ ነገራችሁ ሚስታችሁና ባላችሁ ነው። በቃ አለቀ። ሌላ በመካከላችሁ ሰው አታድርጉ። ደግሞ ቢሰራም እኮ እርግጠኛ ነው የሩታን አሳምኗት ከሩታ ጋር ተነጋግራችሁበት ከሆነ ከባልሽ ጋር ወይም ከሚስት ጋር ተነጋግረ ከሆነ ያመነችበት ነገር ስለሚሆን ምንም ነገር እንትን አይልም። ነገ አይሰማም ነገ አይታወቅብንም ብለን ዛሬ ላይ የምንዋሸው ውሸት እውነት ትቀጥናለች እንጂ አትበጠስም። ነገ ላይ እውነቱ ይወጣል። እንኳን እናንተ ሶሻል ሚዲያ ላይ የታወቃችሁ ዝም ብሎ ሶሻል ሚዲያውንም ምንም የማያውቀው ወሬ በወሬ ጎረቤት ለጎረቤት ሲዟዟር እከሌ እንዲህ ያለ እከሌ እኮ እንደዚህ ያደረገቻሉ ሲባል ይሰማል። ባልም ሆነ ሚስትም ሆነ ያላችሁን ነገር በእውነት ተማምናችሁ እውነቱን ተነጋግራችሁ ካልሆነ በስተቀር በመደባበቅ ገና አይታወቅብኝም በማለት ይታወቃል። እውነት ትቀጥናለች እንጂ አትበጠስም። እንኳን ሶሻል ሚዲያ ላይ ታዋቂ ሆነ ማለት ነው። ሌላው ሲቀጥል ደግሞ ሩታም እኔ የምላት ማለት ነው ትዳሯ ነው። መልእክት የማስተላልፈው ትዳርሽ ነው። ግን ሶሻል ሚዲያ ላይ እናንተ ታዋቂዎች ናችሁ። ያም መጥቶ አብርሽን ወደዋለሁ ብዙ ሰው ነው አብርሽን ወደዋለሁ እያለ የሚሰራው ማለት ነው። በነገራችን ላይ ለመታወቅም ፌመስ ለመሆንም ሊሰሩበት ይችላሉ። ቢያ በመጣ ቁጥር አንቺ መደንገጥ የለብሽ። በቃ የሚሄድበትን ያለበትን እንትን ማለት አለብሽ። በእርግጥ ይሄ እውነት ነገር ነው። ልጅቷም ይኸው ይቅርታ ጠይቄ ስትባል እኔ ነኝ እንጂ የተበደልኩት እኔ ምን አደረግኩ እያለች ነው። ግን ሆኖም ለሄዱት ነገር መደንገጥ የለብሽም። ትዳርሽን ቀጥታ መምራት ነው ያለብሽ። የሆነች ልጅ አሁን ባለፈው ወደዋለሁ ብላ ግድግዳ ላይ የእሷና የእሱን እንትን ብላ ቀነባብራም እንትን ብላለች። ያ ነገር ባለበት ሰዓት አንቺ የሆነ ኮሽታ በመጣ ቁጥር መደንገጥ የለብሽም። ይሄ ለምን ተደረገ ማለት የለብሽም። ለሩታ ብልሃተኛ ሴት ነሽ ብዙ ነገር ማለት ነው። እና ሌላው ሲቀጥልን የአሁንም መልእክቴ ለሩታ ቤተሰቦች ጋር ያለውን ነገር ሄደሽ አባት እናና ሲመርቅ ጥሩ ትዳር ይሆናል፣ የተባረከ ትዳር ይኖርሻል። እና አባት ክብር ነው፣ አባት መመኪያ ነው። ምንም እንትን ባያረግም አባትና እናት ክብር ናቸው። ስለዚህ ቤተሰቦችሽን ይቅርታ ብለሽ ቤተሰቦችሽን ይቅርታ ጠይቀሽ እግራቸው ላይ ወርቀሽ ትዳርሽ የተባረከ ያማረ እንዲሆን ይቅርታ ጠይቀሽ ቤታቸው ሂጂ ነው የምለው። እኔ ቤተሰቦችሽ ናቸው ነው የምለው። ሌላው ሲቀጥል አብርሽ ብዙ የምታስተካክልላቸው ነገር እያሳዝኑኛል ምናምን እያልኩ በትዳር ላይ የምትሸጣጠሩ ነገር የዋህነትን እኮ እወደዋለሁ፣ ግን በትዳር ላይ አለው። ትዳር ራሱን የቻለ ነው። ዝም ብላችሁ ሳትደርሱ ገና በአፍላነታችን እድሜ ጋሸን ባሉ አግብተን ስንይዝ ትዳር ጥቅሙና ጉዳቱን ካላወቅን ትዳር ማለት ህይወት ማለት ነው። ህይወት አያህደል አሁን ሩታ የመጨረሻ ቆርጣ ስትሄድ የተሰማን ስሜት አይተዋል። ይህን ነገር መታረቃቸው አይቀርም። ምክንያቱም እሱ አሁን በሆዷ ልጅ ያለው ያገናኛቸዋል በብዙ ነገር ማለት ነው። እንደ እግዚአብሔር ፍቃድ ሆኖ እንትን ካለ ስለዚህ ማሰብ ያለብህ ሩታና ከሩታ እንትን ውጭ የሚደረግ ወይንም ደግሞ ቀርመ ከመዋሸት መናገር። በቃ ቀርመ ከተናገርክ ከሌላ ሰው ብትሰማ ወይም ሶሻል ሚዲያ ላይ ቢወጣ ይህንማ ነግሮኛል የማውቀው ነገር ነው ብላ ነው የምትው። ግን ለእሷ ዋሽተህ ወይ ሶሻል ሚዲያ ላይ ወይ ከሰው ከሰማች ለማጣራት ነው ያንን ነገር የምትሄደው። መጀመሪያ ግን እውነቱን ከነገራችኋት ስለምታውቀው ማጣራትም መስማትም አትፈልግም ወይንም አይፈልግም። እና እውነትን የመሰለ ነገር የለም። እውነቱን አውርቶ ምሽበት ማደር
ሩታን አሁን በጣም ትልቁ ነገር ያናደዳትና ያበሳጫን ነገር ውሸቱን ስለወራ ዋሽቷት ስለነበረ ማስታወቂያ እየሰራ ነው ብሏል ስለነበረ እውነቱ እየገፋ ሲመጣ እንደገና ወደ ማመን ደረጃ ነው አብርሽ የደረሰው ማለት ነው። ከዛም በኋላ ደግሞ ሩታ በጣም እየታገሰ እየጠበቀችው ከቤት ጥሎ ወጣ። ይሄ ነገሮችን የአሁኑ ባለትዳር ወይ እኔ ከቤት እወጣለሁ ሴት ልጅ ከቤት አትወጣም ምናምን የሚባለው ነገር አለ። እኔ ይሄንን አልደግፍም። ሴት ልጅ ናት መውጣት ያለባት። ትወጣለች ሴት ልጅ እግሯ ላይ ወርቆ ሽማግሌ ልኮ ማንጣት ያለባት የድሮ እንደ አባቶቻችን እንደ እናቶቻችን እግራቸው ላይ ሽማግሌም ልከው ይሆን ጥፋታቸውን አውቀውም ቢሆን ሄደው ሽማግሌ ልከው ሴትን ማንጣት ያለባቸው ወንዶች ናቸው እንጂ ሴት ቤት ቁጭ ብላ ፔስታሉን ወይ ሻንጣውን ይዞ አይራበስ ደዛ በጣም ነው የሚያስጠላው። በነገራችን ላይ በእኛ ሀገር ባህል ሴት ልጅ ናት እንጂ የምትወጣ ወንድ ልጅ ፌስታል አንጠልጥሎ ወይንም ሻንጣ ተሸክሞ አይወጣም። ነውር ነው፣ በጣም ነውር ነው። ካጠፋ ጥፋቱን አምኖ ሽማግሌ ልኮ እግሯ ላይ ወርቆ ይቅርታ ጠይቆ ሚስቱን ማንጣት መታረቅ ያለበት እንጂ ሴትን ነገሮችን ላለመፍታት እኮ ነው። ብድግ ብሎ የሚሄድ ከሆነ አልፈልጋትም፣ በቃ ብድግ ብሎ የሚሄደው አልፈልጋትም እንጂ ነገሮቹ እንዲባባሱ ያደረገው አብርሽ ነው። አሁን ላይ አብርሽ ነው። እሷ ነገሮችን ተነጋግረን እንፈታለን ብላ ቤት እንትን ስለው ጥሏት ወጣ። ከዛ ደግሞ ከዛም እንትን ብላ ቆይ ማለት ታገስ ብላ ከቤት ወጣ። ራሱ እንትን ስትለው እንደዛማ ማለት ሰው ነኝና ልሳሳት እችላለሁ። እንደዛ የሚባል መልስ የለም። ትዳር ላይ እንደዛ አይነት ቀልድ የለም። ትዳር ነው እና እኔ በሩታ ቦታ ብሆኝ በራሴ እንትን ብል ሩታ በጣም ታግዘዋለች። ብዙ ነገር እንዲፈቱ ጠራለች። ግን እሱ አንደኛ ከቤት ጥሏት ወጣ፣ ሁለተኛ ነገር ብዙ ጊዜ ሰጥቻለሁ አለች። እውነት ነው፣ ጊዜ ሰጥተዋለች እና ከቤት ወንድ ልጅ መውጣት የለበትም በጭራሽ። በቀደም ራሱ እሷ ሄዳለሁ ስትል ዮዮና እሙዬ ተጣልተው ዮዮ እኔ እወጣለሁ ብሎ ወጣ። መውጣት የለበትም። ይሄ ወንድ ልጅ ጥሎ ከቤት ወጣ ማለት ነገሮችን መፍታት አልፈለገም። እሷን ጋር መቀጠል አለ። እኔ እንደዛ ነው ብዬ የማስበው። በሀገራችንም በድሮ ባህላችን በእኛ ሀገር ባህል ወንድ ልጅ ሻንጣ አንጠልጥሎ ወይም ፔስታል አንጠልጥሎ መሄድ ነውር ነው። እንደኔ ማለት ነው። መሄድ ካለባት ሴት ልጅ ናት፣ ችግሩን እስከሚፈታ ድረስ ማለት ነው። ያ ከሆነ ከቻላችሁ ሰው ነው፣ ግጭት ይፈጠራል። ሰውነንና እንኳን ሰውና ሰው ብረትና ብረት ይገጫል። ተነጋግሮ ቤት ውስጥ ማንም ሳይሰማ ችግራችሁን መፍታት። በነገራችን ላይ ድሮ ሰው ሳይሰማ ተነጋግረን ነገራችንን ወደ ውጭ ሳይወጣ እንፍታ ይባል ነበር። አሁን ግን አይደለም ጎረቤት ይቅርና ዓለም ይስማልን እያልን ነው። መጣላታችንን፣ መታረቃችንን፣ መፋቀራችንን ሁሉ ነገራችን ዓለም ይወቅልን እያለን ሶሻል ሚዲያ ላይ እያወጣ ነው። ይሄም ሆኖ ካለ ይወቅልን ካላችሁ ያው ብር ነው ስራ ስለሆነ ካልቻላችሁ ወንዶቹ አትውጡ ከቤት። እንዴ ወንድ ልጅ እንዴት ሻንጣ አንጠልጥሎ ይወጣል? እንዴት ፌስታል አንጠልጥሎ ይወጣል? ኧረ ነውር ነው፣ በጣም ነውር ነው። እኔ ነውር ነው የምለው። እና ነገሮችን መፍታት ካልቻላችሁ ሴቶቹ ይሄዱ፣ ሽማግሌ ልካችሁ አጥፍታችሁ ተራርማችሁ መታረቅ ነው ያለባችሁ እንጂ ወንድ ልጅ ሻንጣ ይዞ ከቤት አይወጣም። ነውር ነው እላለሁ። ጋሽ የሚያለው ትክክለኛ አነጋገር ነው። ሀይሚም አብርሽም ያምንትና ሁሉም መመከር ያለባቸው ልጆች ናቸው። ጋሽ እች ማናት ኤላ ናት ማናት እሷ ልጅ ብቻ ናት የምትመቼ ልጅ ማለት ነው። አነጋገሯ ራሱ ለብታወግና ማለት ነው። እና መመከር አለባችሁ። ሀይሚም ጋሽ ጋር መሄድ አለብሽ ተብሩኬ ጋር እንድትታረቁ ማለት ነው። ይህን ለብር ብላችሁ ግን በህይወታችሁ ላይ ማርያምን አትቀልዱ የምር። እና ውድ ቤተሰቦች ትዳር ስትይዙ መጀመሪያ አስቡበት ነው የምለው። ወዳችኋለሁ። ላይክ ሰብስክራይብ አድርጉ። ሀገራችን ኢትዮጵያ ሰላም ያደርግልን። ሁላችንም በጸሎት በልቋ ሀገራችን ሰላም እንዲሆን እኛ ወጥተን በሰላም እንድንገባ ዓለም በሙሉ ሰላም እንዲሆን ጸሎት እናድርግ። በጸሎት እንበርታ እላለሁ። ውድ ቤተሰቦቼ አመሰግናችኋለሁ። ላይክ ሰብስክራይብ አድርጉኝ። ወዳችኋለሁ።